ያገኘኋት እህታችን ገና የ20 ዓመት ወጣት ልጅ ናት። ሳውዲ አረቢያ በሄደች በአንድ ወር ውስጥ ራሷን አጠፋች ተብሎ ሙሉ ሰውነቷ ተቀዶ አስክሬኗ ወደ ኢትዮጵያ ወደ ቤተሰቦቿ የተላከው ማለት ነው። ብቻ ቃል የለኝም፣ ምን እንደምል አላውቅም። በመጀመሪያ እግዚአብሔር አምላክ ያጽናችሁ ሙሉ ቤተሰቦቿን። መናገር የምፈልገው የኛ የኢትዮጵያ ኤጀንሲዎች ማለት ምንድነው ስራችሁ? ምንድነው ስራችሁ የተባለው ምንድነው? ሄዳ በ20 ቀኗ አሰሪዎቿ ደውለው ወደ ኤጀንሲው ራሷን ልታጠፋ በር ዘጋች ነው። ራሷን ልታጠፋ ነው ገና የሁላችሁ ልታጠፋ በር ዘጋች ብለው ደወሉ። በሶስተኛው ቀን ደግሞ ራሷን አጥፍታለች ብለው ወደ ኤጀንሲ ተደወለ ማለት ነው። ራሷን ልታጠፋ በር ዘጋች። የዘጋችን በር እኮ ከፍቶ ማዳን ይቻል ነበር። ስለዚህ አሁን መናገር የምፈልገው የሆነ ትልቅ የሆነ ድርጅት ወይ የሆነ አካል አለ። እንግዲህ ጤነኛ ናቸው፣ ሜዲካል ተመርምረው ነው የሚሄዱት እነዚህ ልጆች። የሆነ አካል አለ እነዚህ ልጆች እየወሰደ ራሳቸውን አጠፉ በማለት ኩላሊታቸውን የተለያዩ አካላታቸውን እያወጡ ወደ ኢትዮጵያ የሚልክ የሆነ አካል አለ ማለት ነው። ምክንያቱም አስክሬን ለመላክ ከሳውዲ አረቢያ ወደ ኢትዮጵያ 6 ወር ይፈጃል ያላችሁት፣ እች ልጅ ግን ወራት አልፈጀም፣ በአንድ ጊዜ ነው የተላከው። ስለዚህ ከእሷ ያገኙት የሆነ ትልቅ ጥቅም ስላለ አስክሬኗን ወደ ኢትዮጵያ ለመላክ ምንም አላገዳችሁም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ላይክ እና ሼር እያደረጋችሁ ድምጽ እንሆን ለእህቶቻችን በስደት ላይ ለሚሰቃዩት፣ ህይወታቸው ለሚያልፈው ባልታወቀ ነገር እንደዚህ ራሳቸውን በራሳቸው ነው እየተባለ የውሸት ምክንያትና በፈረደበት ወንድ በወንድ ነው ተበልታ ነው እየተባለ ብዙዎቹ ጉድ ስሙ። ሰማችሁ አይደል? እችም ልክ ከሳውዲዋ ልጅ ጋር እችም ሳውዲ ነው፣ የበቀደሟም ሳውዲ ነው። ሁለቱ ተመሳሳይ አሟሟት፣ ተመሳሳይ ነገር። የሚገርመው ደግሞ የዝች ጭራሽ ኤምባሲ ተደውሎ እንዲህ ልታደርግ ነው ድረሱ ሲባል ጊዜ አለመድረሱ እነሱ አረቦቹስ ማዳን ሲችሉ እንደዚህ ከማድረግ ማዳን ሲችሉ በሩን ከፍተው ልጅቷን ወስደው ፖሊስ ጠርተው ወደ ኤምባሲ ማድረስ ሲችሉ እነሱ ግን በጣም ያሳዝናል። ህይወቷ ካለፈ በኋላ ግን ኤምባሲዎች ወስደው በሶስተኛው ቀን ነው ህይወቷ ያለፈ። ከዛ በኋላ ወስደው እንግዲህ ሆዲቋ ምኗ የለም አገር አስክሬን ወዲያውኑ ልከውት አስክሬን አገር ከገባ በኋላ ጉድ ተመልከቱ፣ የኢትዮጵያን ጉድ። ከዛ ፊቷን ብቻ ነው ዘይት አየችው። አገር ከገባ በኋላ ሲታይ ጊዜ ሆዷ የለም፣ ሆዲቋ ሁሉ ነገሯ የለም። አሁን በቀደም ለታ ሳምንቷ ነው እኛይቱ ልጄኛ የሞተችው። 8 ወር ይፈጃል አስክሬን ለመላክ ተብሏል። ሲቀጥል ደግሞ አይኗ የለም የሷም ተብሏል። አይኗን ወስደዋል፣ ኩላሊቷ፣ ሆዲቋ ሁሉ ነገሯ የለም ተብሏል። ህይወታቸው ካለፈ በኋላ እየወሰዱ እች ልጅ እንደተናገረችው የሆነ ነገር አለ፣ የሚጠቀሙበት ነገር ጥቅም አለ። እየወሰዱ አረቦቹም ያውጡት ማንም ያውጣው ምንም ያውጣው ብቻ ሙሉ አካላቸውን ይዘው መቀበርም አለባቸው፣ ወደ ሀገር መግባት አለባቸው። በጣም ነው የሚያሳዝነው። ስለዚህ ለሁላችንም ፍትህ እንበል፣ ለእነዚህ ልጆች ፍትህ እንበል። እህቶቻችን እባካችሁ ድምጽ እንሆን። ኤምባሲ እዚህ ቁጭ ብሎ ብቻ እሱ ገንዘብ ይብላ እንጂ ለየትኛውም እህታችን አይደርስም። የዚችኛይቱም ደግሞ አሁን ላይ ያለችው እህታችን ሳውዲ ላይ እስከ 8 ወር አስክሬኗ ይቆያል የተባለው የዚች ዘማሪዋ እህታችን ይፍልቅልቋ የእሷ ነገር ሁላችንም ሊያቃጥለን ይገባል። ፍትህ ልንል ይገባል። ምክንያቱም አይኗ የለም፣ 2 አይኗ የለም። አስገብቼላችኋለሁ። አስፈላጊም ከሆነ እዚህኛው ቪዲዮ ላይ ማስገባላችኋለሁ። 2 አይኗም የለም ተብሏል። ማን ወሰደው? ምንድነው የወሰደው? እኔ እኮ የሚገርመኝ የሌላ ሰው እንትን ከምትሆኑ ለሌላ ሀገር ዜጋ ለአረቦች እንትን ከምትሆኑ ማለት ነው ድምጽ ከምትሆኑ ምን አለባችሁ ለልጆቻችሁ ድምጽ ብትሆኑ። እቺ ልጅ አሁን ባለፈው በወንድ ምክንያት ነው የሞተችው ብለን ስናወራ ነበረ። ግን ማለት ነው እንዳለ ልጅቷ ሬሳው ሲታይ ማለት ነው 2 ኩላሊት የለም፣ 2 ብሌን አይኗ ምናምን ተወስዷል። ምንም ነገር የለም። በተለይ ደግሞ 2 ኩላሊቱም ደግሞ የለም ማለት ነው። እንግዲህ እኔ እግዚአብሔር ምንም የሚለው ነገር የለም። ብቻ እግዚአብሔር ይፍረደው። የታችን ሬሳ ደግሞ እንዲህም ሆኖ ሀገር እንዲገባ ብናግዝ ምን አለበት? ለምን ከዚህ በላይ ያላቸው ፎሎወርስ ሰው ማገዝ የሚችሉ ብሬክስ ጋር ብታደርሱላት እቺ ልጅ መፍትሄ ብታገኝ። ለምን በቃ ቤተሰብ ይቅበራት። በቃ ልጅቷ እንዴ ሞታለች፣ ግን እንደዚህ 2 ኩላሊት ሁሉ ነገር ተወስዶባታል። አሁን ልጅቷ ምንም ነገር የለም። እባካችሁ እስቲ ተባበሩ እንላችኋለሁ። በወንድ ምክንያት አይደለም የሞተችው፣ ደግሞ ሰው ነው የገደላት። አዲስ አበባ ነው የመጣችው። አዲስ አበባ ነው የሁሉ ላይፍ ያለሳለፈችው። ከዛ ወደ ክፍለ ሀገር ቤተሰቦቿ ጋር ትሄዳለች። ከጭንቅ ከዛም ጭንቅ ከእስር ቤት ተፈታ የሆነ ነገር አረገኝ ከሚል ከዚህኛውም ቆንጅዬ ላግባ አግቢኝ የሚል ጭቅጭቅ
እኔን ካላገባሽ ይህን ሰፈር ለቀሽ ትሄጃለሽ እንጂ እዚህ ሰፈር ውስጥ እኔን ሳታገቢ አትኖሪም ይላታል። ከዛ ለቃ ትሄዳለች ወደ ክፍለ ሀገር። ክፍለ ሀገር ትሄድላችሁና ጀለሴ መጀመሪያ ያኛው ቆይ ከመሄዷ በፊት እንዴ እውነት ከሆነ እኔን የመሰለ ሸበላ አግኝቼ ነው እንዴ ማለት እሺ ትለውና ፍቅር ይጀምራሉ። ከዛ ጀለሴ እስር ቤት ያለው ዱርዬ የልጁ አባት ይሰማላችኋል ጀምራለች ከሆነ ሸበላ ጋር ምናምን ይባል። ጀለሴ ወዮልሽ የሚል መልእክት ይልክባታል። ከዛ ከሱ ጭንቀትም ከዚህኛውም አግቢኝ የሚል ጭቅጭቅ ለመዳን ተነስታ ክፍለ ሀገር ትሄዳለች። ክፍለ ሀገር ትሄድላችሁና ይሄኛው ጀለሴ ቆንጅዬው ሸበላው ቤት ተከራይቱ የቤት ዕቃ አሟልቶ ሙሉ ፍሪጅ ነሽ አልቀረ ስቶፍ ነሽ አልቀረ ዘመናዊ እቃዎችን አሟልቶላችሁ ነይ እንጋባ ይላታል። ግን አላት እሺ አለች። እሷም አግኝቼ ነው እንደ የተሟላ ቤት ብላ ከዛ ግን የምንጋባው ልጅሽን በእኔ ስም የምታደርጊ ከሆነ በእኔ ስም የምትጠራ ከሆነ ነው ይላል። አሰበችና ያ ዱርዬ ድሃ ችጋራም እስር ቤት ያለው ኖረ አልኖረ ምን ይጠቅመኛል? ይሄ ያለው ነው። አዎ ቤተሰቦችሽ ቤት ሂጂና ሽማግሌ ይልካለሁ ብሏታል። ከሁለቱ ጭቅጭቅ ለመዳንና ቤተሰቦችሽ ጋር ሂጂ ሽማግሌ ይልካለሁ ስላላት ነው። ከዛ ከዚህ ድሃ ይሄኛው አይሻለኝም? ምን አባቱ ያደርግልኛል? ያ ድሃ ቢፈታስ ምን አባቱ አለው? ታዲያ የዚህ ድሃ ስም ምን ያደርግልኛል ትልና እሺ አግኝቼ ነው ትልና ሄዳ በሱ ስም የልደት ካርድ ታወጣለች ለልጇ። ስለዚህ ያልወለዳትን ልጅ አባት ሆነ ማለት ነው። ከዛ እናቱ ጋር ይዟት ይሄድና በክብር የውልሽ ዩኒቨርሲቲ ተማሪ እያለው እዛ ሀገር የወለድኳት የልጅነት ልጄ ናት፣ እቺ ደግሞ እናቷ ናት፣ ተዋወቂ ብሎ ቤተሰቦቹን አስተዋውቆ ምን ስትለው አንተ ብትከዳኝስ መሀል ላይ ብትወኝስ አስጀምረ ብትወኝስ ስትል ስትፈራ እንዳትፈራ ምን አደረገ? ወስዶ እናቱን አስተዋወቃት። እናቱ ጭራሽ እንደውም ገና ወስዶ ሳያስተዋወቃት እናቱ ቪዲዮ ቀርጻ ራሷን ልጄ ተጋቡ ውለዱ ክበዱ ብለው እናትየው ቪዲዮ ላኩላት ማሳመኛ። ከዛ በአካልም ወስዶ አስተዋወቃትና በቃ ሽማግሌው ገለመሌ ቀረ። ያ የተሟላ ቤት ገቡበትና የጣፈጠ ህይወት መኖር ጀመሩ። እሷ እንደ ንግስት ቤት ተቀምጣ ጀለሴ እየሰራ እያመጣ ያኖራታል። ወደ አዲስ አበባ ተመለሱ ማለት ነው ያዘጋጀው ቤት። ከዛ ጀለሴ ደግሞ ተፈታ። ያ ዱርዬው የልጁ አባት ተፈታ። ሲፈታ እሷ ያንን ሸበላ ማግባቷን ሲሰማ እሷን ለመበቀል ቤስት ፍሬንዷን ጠበሰ። ምን አገባኝ ማንንም ብጠብስ አይደለም ቤስት ፍሬንዴን እህቴን ብጠብስ አትሸተኝም፣ ኦልሬዲ የሚመቸኝን አግኝቻለሁ ብላ ጀለሴ ይቺ የኔ ቅመም ተጨምራ ነው። ጀለሴ ህይወቷ ጠሟታል። ደስ አለሟን እያየች ነው ከምትወደው ሰው ጋር ጥሩ ፍቅር እየሰጣ እንክብካቤ። ከዛ በአሁን ልጁ ለጅልኝ ያላት እንጤ ካንተማ ቀላል ይወለዳል ብላ ውልድ ታደርግለታለች። ትወልድለታለች። ሁለት ልጅ ኖሯቸው ባል ሚስት እና ምናለች ሁለት ባል ሁለት ሚስት ስትል ሳቄን የመጣ ግድም ባልና ሚስት ላለው ብላ ባልና ሚስትና ሁለት ልጅ ሆኑ። ከዛኛው ሴት ወልዳለች የመጀመሪያ ልጅ፣ ከዚህኛው ደግሞ ወንድ ወንድና ሴት አላት። በቃ ህይወቷ ሞላ፣ ቤቷ ሞላ። ህይወት በቃ ደስተኛ ሆነች። ፍቅር እዚህ ጋር ፍቅር እያጠገባት ነው ቆንጅዬው ባሏ። በዚህ ጋር የሚበላ ሀሳብ የለባት፣ ችግር የለባት። የሰው ልጅ ካራበው ካልጠማው ካልቸገረው ቤት ውስጥ ሰላም ካለ በቃ ቁጭልና ሶፋ ላይ ዘና ብሎ ምን ላድርግ እንዳልሰራ የብር ችግር የለብኝም ማለች። ሁሉ ሙሉ ምንድን ነው የሚያስፈልገኝ ፈታ ዘና ማለት ብላ ቲክቶክ የሚባለውን ጉድ ዳውንሎድ አድርጋ ክፍት ታደርግላችኋል። ምክንያቱም ስራ የለባትም፣ መዝናናት ትፈልጋለች። ህይወቷ ሙሉ ነው። ቲክቶክ ትከፍትና ቲክቶክ ላይቭ ምናምን መጠቀም ትጀምራለች። ጓደኞች ታፈራለች። ነገር ሊመጣ ነው። ይሄ የሞቀ የደመቀ ትዳር ጉድ ሊመጣ ነው። በማን በኩል? በቲክቶክ በኩል። ቲክቶክ ትከፍትላችሁና ምንም አታቋ ሴትዮ ቤት ውስጥ ቅብር ብላ ትኖር የነበረችዋ ልጅ ባሏ ሌሊት 9 ሰዓት እንኳን ቢገባ ከስራ ተጠራጥራው ማታቀው ሌሊት ተነስታ እናት ለልጇ እንደምትሆነው ብድግ ብላ ከሌሊቱ 9 ሰዓት በር ከፍቶ ሲገባ ብድግ ብላ ባልጌ እኔ ፍቅር መጣህልኝ ብላ ስማ ኪችን ገብታ እራት አሙቃ አቅርባ እሱ እጁ እንዳይነካ አጉርሳ አብልታ አቅፋ ስማ ታቅፋ አድርጋ ታስተኛለች ባሏን እና እንደዚህ ፍቅር ታጠግበዋለች። እሱ ደግሞ ሰርቶ አምጥቶ የተደላደለ ህይወት ያኖራታል። ተካካሰ ማለት ተንጣጣ።
ከዛ ቲክቶክ የሚባል ነገር መጣ። መደበሪያ ባልዬ ስራ ሲውል ሚስትዬ፣ ልጆችም ትምህርት ቤት ሲውሉ ሚስትዬ ባዶ ቤት ብቻዋን ከምትውል መዝናኛ ቲክቶክ የሚባል ነገር ጀመረች። ከዛ ቲክቶክ ላይ ሳቅ ጨዋታ ጓደኞች አፈራች። ጓደኞቿ ለምን ቤት ትያለሽ? ለምን ግን የሆነች ቢዝነስ አትጀምሪም? ይላል። ባሌን ማስቸገር አልፈልግም፣ ብር ስጠኝ ብዬ ስል እኛ እናዋጣልሻለን፣ የቲክቶክ ህዝብ ደግ አይደል? እኛ እናዋጣልሻለን፣ እኛ እናስጀምርሻለን ሲሏት ሺትንና ቢዝነስ ይከፈትላትና ቢዝነሷን ትጀምራለች። ስራ ትጀምራለች። ስራዋ ደግሞ የእሱ ስራ አካባቢ ነው። ከዛ ባልዬ ይህ ነገር ደስ አላለው። ሚስቱ ከቤት ወጥታ ውጪ መዋለዋ ያውም የእሱ ስራ አካባቢ መዋሏ ደስ አላለው፣ ረበሸው። እኔ ምን አጎደልኩብሽ? ለምን አባሽ አርፈሽ ቤት አትቀመጪም ማለት ጀመረ። ምን ፈልገሽ ነው ውጭ መውጣት የጀመርሽው ማለት ጀመረ። አይፈልግም ውጭ እንድትወጣ። እንደውም እኔ ሬድ ፍላግ የምለው እዚህ ጋር ነው። ውጭ እንድትወጣ አለመፈለጉ ነው ለእኔ ቀይ ምልክት። ቅድም ሊያገብታ ሬድ ፍላግ እንዳለችው አትውጪ ማለት ሲል ነበር መጠራጠር የነበረባት። ከዛ እንድትወጣ አልፈለገም። ጭቅጭቅ መጣ ቤታቸው። ጭቅጭቅ አይተው የማያውቁ በፍቅር የሚኖሩ ባልና ሚስቶች ቲክቶክ ከጀመረች በኋላ ቢዝነስ ጀመረች። ጭቅጭቅ መጣ። እዛ ስራ ቦቷ ተቃጠለ። እንዲሁም እኔ ማን ያቃጠለው ብዬ ጠይቃታለሁ ብዬ ታሪኳን ስጨርስ ብዬ ሳልጠይቃት ረስቼው ሄደች። ይህኔ እሱ ይሆናል ያቃጠለው ስራውን እንዳትጀምር። ከዛ ስራ ቦታዋ ተቃጠለ፣ ቢዝነሷ ከሰረ፣ ቤት ቁጭ አለች። ከዛ የቲክቶክ ጓደኞቹ አሁንም አትቀመጪ እናዋጣልሽ አሏት። ከዛ እሷም ትንሽ ያጠራቀመችው እየሰራች ያጠራቀመችው ነበር እየሰራች ያጠራቀመችው እና የቲክቶክ ጓደኞች ያዋጡላትን ጨምራ ድጋሚ ቢዝነሱን ጀመረች። ባህል ደሙ ፈላ። ቲክቶክ ላይቭ ላይ ቪዲዮ አብርታ ገስት ላይ ጎረምሳ ደርድራ ያያል። ከዛ ያይና ስክሪን ሪከርድ ያደረግና ከሌሊቱ 11 ሰዓት ቤት ገብቶ ቅጥቅጥ ያደርጋታል። ቅጥቅጥ ሲያደርጋት ብላ አከራዮቿም ብለው ተያይዘው ፖሊስ ጣቢያ ሄዱና ምን ጉድ ነው ሲሉ ፖሊሶቹ ምን አርጋት ነው ሚስትክን እንደዚህ ቀጠቀጥካት ሲሉ ቲክቶክ ላይቭ ላይ በቪዲዮ ወጥታ ጎረምሳ ደርድራ ገስት ላይ ይኸው ብሎ ለፖሊሶቹ ያሳያል። ከዛ እሷም ጉድ ይሄን ጉድ አላወቅኩም ነበረ፣ ለምን አትነግረኝም ነበረ ምናምን ተዋለው በቃ ሽትልና ቆይ መጀመሪያ ስለቀጠቀጣት ይታሰራል። ለዚህ ነው አይደል የታሰረው? ጋይስ ይሄ ነው የመጀመሪያው ቅጥቀጣ። ይሄ ነው ከሌሊቱ 9 ሰዓት ገብቶ የወገራት እሱ ነው። ለዛ ነው 2 ዓመት ከ4 ወር የተፈረደበት። 2 ዓመት ከ4 ወር ተፈረደበት። ሲፈረድበት ቤት ስትመጣ ጨለመባት፣ ቤቱ ባዶ ሆነ። እሱ ነው እየሰራ እያመጣ የሚያበላት፣ አሞላቆ የሚያኖራት። ሆዷ ጎደለ፣ ቤቷ ጎደለ። አይ ያለ ባልዬ ማኑሮ ከባድ ነው ብላ የእርቅ ደብዳቤ አጽፋ አስፈታችሁና አብረው መኖር ጀመሩ። ህይወት ቀጠለ። ከዛ ህይወት ቀጠለና ጓደኛዋ ጋር ሄደችው። መቼ ነው? ለሁለተኛ ጊዜ ነው ጓደኛዋ ጋር ሄደችው። አዎ ይህ ጊዜ ነው። በነጋታው ሳታስፈታው ነው ጓደኛዋ ጋር ሄደችው። ሌሊት ነው ጓደኛዋ ጋር ሄደችው እና 5 ቦታ የፈነከታትማ ከዛም በኋላ ነው። ቆይ የሪካርዱ ጊዜ አይደለም 5 ጊዜ የፈነከታት። 5 ቦታ የፈነከታት ሌላ ነገር አግኝቶ ነው። ምን አግኝቶ ነው? ከተፈታ በኋላ እኮ ነው 5 ጊዜ። የትኛው ጊዜ ነው? ኖ የዚህኛው ጊዜ አልታሰረም። በቃ የላይቭ ሪካርዱ ነው። አለቀ በቃ። ተመለሱ ወደ ቤት። አልታሰረም የዚህን ጊዜ። ግራ አጋባችሁኝ እኮ ኮመንት ሳለ ባወራ በላይቭ ላይ በቪዲዮ ሆና ከገስት ጋር ያወራችሁን ውጭ ልትሄድ እሱ ገና ነው። ሲርባት አስፈታችሁማ እኮ የ5 ጊዜ ፈነከታትን ጊዜ ነው አይደለ? 2 ዓመት የተፈረደበት። ስለዚህ ይሄ እኮ አይደለም 5 ጊዜ ፈነከታት። 5 ጊዜ ፈነከታት መቼ ነው? የዚሁ ጊዜ ነው። አቡ መዳም ሳጠራኝ ቀጥይ። እሺ ከዛም በኋላ ወደ
በነጋታው ከዛ እቅ ጻፈች። ዞሮ ዞሮ አልታሰርም። ኦኬ የራሷ ጻፈች አልታሰርም ብላ ይኸው የዚህ ጊዜ አልታሰርም። ይኸውላችኋ ቲክታክ ላይቭ ሪካርዱን አሳየ ለፖሊሶቹ። ታውቃላችሁ ፖሊሶቹ ወንዶች ናቸው፣ ለወንድ ነው የሚያግዙት። አንቺስ እንዴት ባለትዳር ሆነሽ ቲክቶክ ትጠቀሚያለሽ ከወንድ ገዝት ታስገቢያለሽ ብለው አስማምተው ወደ ቤታቸው መለሷቸው። ተመለሱ። ከዛም በኋላ ህይወት ቀጠለ። ህይወት ይቀጥልና ለምንድን ነው 5 ጊዜ እየፈነከታት? አው ስራውን ስለቀጠለች አይደለ? እምቢ ብላ ስራውን ስለቀጠለች መጥቶ በሌሊት 5 ጊዜ ሲፈነክታት ለጓደኛዋ ሄዳ ስትናገር ይሄ ጉደኛ ጉዱን እንዳይሰማበት ነው አንቺ እንዳትሰሪ የሚፈልገው ጉዱ እንዲሰማበት ስላልፈለገ ነው ብላ ትላታለች። ስትላት እሷ ስልኳን ሪካርድ ከፍታ ቻርጅ ላይ አድርጋው ሪካርድ እንዲያደርግ እሷ ሄደችና ከዛ ጓደኛዋ ከሆነ ሰው ጋር ጉዱ እንዳይሰማበት እኮ ነው ያቺ ልጅ እንዴት ሆነች ምናምን ሲባባሉ ትሰማለች ሪካርዱ ላይ። ከዛ ሪካርድ ማድረጓንም ረስታው ከዛ መታ ስልኳን ነቅላቸው ብላ ሄዳ ቤቷ ቡና እየጠጣች ስልኳን ፓተርኑን ስታበረው ሪካርድ እያደረገ ነበር። ሪካርዱን አቆመችና ስትከፍተው እንደዚህ እሱ እኮ ጉዱ እንዳይሰማ ነው እሷ እንድትሰራ ማይፈልገው። እሷ ከቤት ከወጣች እኮ ውጭ ላይ የሚያደርገውን ነገር ይሰማል ብሎ ነው። አታይም ያቺ ልጅ ምናምን ሲሉ ጀምረው የተውት እንጥልጥሉ አላስቆም አላትና በሌሊት ካፖርቷን ለብሳ ቡትሷን ለብሳ ጓደኛዋ ቤት ትሄድና ንገሪኝ ምንድነው ባሌ እኔ እንዳላቀበት የሚፈልገው ጉድ ምንድነው? እኔ አላቅ ግን እዛ ግቢ እንደዚህ አንዲት ልጅ ታውቃለች እሷን እንጠይቅ ትላትና ይዛት ትሄዳለች። ይዛት ትሄድና ቤተሰብ ሀበሻ በዚህኛው አካውንት አይደለም የጀመራችሁት፣ በአማርኛ ቤተሰብ ሀበሻ የሚለው አካውንት በሱ አካውንት ነው የጀመራችሁት። በሱ ነው መምጣት ያለባችሁ። በእንግሊዝኛ ቤተሰብ በሚለው ሳይሆን በአማርኛ ቤተሰብ ሀበሻ በሚለው በዛኛው አካውንት ነው። ከዛም በኋላ እንደገና ደግሞ ኮዳችሁ ይሄ አይደለም። የሰጠዋችሁን ኮድ ጻፉ። ቅድም በቮይስ ዋትሳፕ ላይ አስረድቻለሁ። ማይ ጋድ እሺ። ከዛም በኋላ ከዛ ይዛት ትሄድና ልጅቷ ጋር ምንድን ነው ብላ ስጠይቅ ልጅቷ በዝርዝር ግንኙነት አለው ከኔ ጋር አስረግዞኛል ትላታለች። የ3 ወር እርጉዝ ነኝ ትላለች። ከዛ በኋላ በዚህ አካውንት አይደለም ቤተሰብ በአማርኛ ይሄ ሌላ አካውንት ነው። በዛ በጀመራችሁበት አካውንት ነው። በአማርኛ እያወራን እየተግባባን አይደለም። ምን ጉድ ነው? ከዛ እንትን ይቅርታ በጣም ታሪኩን እያቋረጥኩባችሁ አሰሪ ስቀጥል ሶሪ። ምን ላይ ነው የቆምኩት? የ3 ወር እርጉዝ ነኝ እና አስወርጂም ሚስትክን ለሚስትክ ነው የምናገረው ብላ አስፈራርታው ቤት ተከራይቶላት አብረው ማለት የመጣ ቤት እንደሚያገኛት ሰማች። ከዛ በኋላ ይችኛዋ ልጅ ደግሞ ሄዳ ደግሞ ልጅቷን ስታገኛት ዋናዋን ፊቷ ጭው ብሏል ምናምን ምን ሆነሽ ነው ትላታለች። ስትላት እንዳስወርድ መድኃኒቱ ሰጂ ብሎ የነበረ ያ ነው መሰለኝ ትላትና እያወሩ ትንፋሽ ያጥራታለች። ትንፋሽ ሲያጥራት ጳውሎስ ሆስፒታል በራሷ ብር ትወስዳታለች። ስትወስዳት ጽንሱ ሞቷል። ኦልሬዲ የ3 ወር ጽንስ በተወሰደው መድኃኒት። ስለዚህ አወጡላት፣ ጠረጓት፣ አጸዷት። ከዛ እናቱ ጋር ወሰደቻት። ሶሪ ረስቸው ነበር ሱምፓ እናቱ ጋር ወሰደቻት። እናትየው ዋለች። ልጅሽ ያደረገውን እኔ ላይ ማቅጦ ትዳሩ ላይ ማቅጦ ሴት አስረግዞ ምናምን አለቻት። እናትየው ተንፈረፈረች፣ አለቀሰች። ዞሮ ዞሮ ልጅቷን ወስዳ ጳውሎስ ሆስፒታል አስወረደችላት፣ አሳጠበቻት፣ አለቀ። ከዛ ችግሩን ካጸዳች በኋላ ልጁን ኃጢአቱን ካጸዳችለት በኋላ ይቅርታ አድርጋለት ትዳራቸው ቀጠለ። ትዳራቸው በቀጠለ ሰዓት ግን እንደ ድሮ መሆን አልቻለችም። እሷ ቀፈፋት፣ ጠላችው፣ አስጠላት። ሲነካት ይደብራታል፣ አስጠላት። እንደዛ እየኖሩ እያለ አንድ ቀን በምን ምክንያት እንደሆነ አላውቅም 5 ጊዜ ይፈነክታታል። 5 ቦታ ፈነከታት። የምታስታውሱ ጻፉልኝ ምን አድርጋ እንደሆነ። በማታ 5 ጊዜ ፈንክቷት ፖሊስ ጣቢያ ሄዳ ከሳው 2 ዓመት ከ3 ወር ተፈርዶበት። ከዛ በኋላ እሷ የምትበላው የምትጠጣው ስላጣች ስለራባት እሱ ሰርቶ ስለሚያኖራት እሷ ስራ ስለተወች
አምጥታ የይቅርታ ደብዳቤ ጽፋ አስፈትታው አብረው መኖር ጀመሩ። ግን በፍጹም ትዳራቸው መጀመሪያ እንደነበረው ሰላም ሊቀጥል አልቻለም። ሰላም ምንም ሊቀጥል አልቻለም። ሰላም ሊቀጥል ስላልቻለ በቃ ሀሳብ አመጣች። እሷ ምንድን ነው ያለችው? አረብ ሀገር ሄጄ ልስራና ገንዘብ በአረብ ሀገር ከሄድኩኝ በአጭር ጊዜ ውስጥ ሀብታም እንሆናለን፣ ገንዘብ ላምጣ ትለዋለች። እሱም እሺ ይላል። እሺ ስላለ ምን ታደርጋለች? ፓስፖርት አውጥታ ምናምን ጨረሰች ፕሮሰስ። ልትሄድ አንድ ሳምንት ሲቀራት አንድ ቀን የሆነ እቃ አምጥቻለሁ እና ነይ ውሰጂ ብሎ በሌሊት ስራ ቦታው ጠርቷት እሷም አምናው ባሉ አይደለ እሺ ብላ ሄደች። ከዛ አረብ ሀገር ከሄደች ተመልሼ ያላገኛትም በሚል ሶስተኛ ልጅ ውለጅልኝ አላት። አዎ ሶስተኛ ልጅ ውለጅልኝ ሲላት እሱን ለማምለጥ እንደገና ደግሞ የሆነ ስራ ጀምራ ነበር ጋይስ። የሆነ ስራ ጀምራ ሲያምርባት ብዙ ሰዎች ስትተዋወቅ ብለውት ካሁን አጣዋት የሚል ተስፋ በጣም መቅናትና መደብደብ ጀመረ። አዎ አዲስ ስራ ጀምራ ከማገጠ በኋላ ይቅርታ አርጋለት ወደ ትዳሩ መልሳው ደስታ የላቸውም። እንደ ድሮ ማለት ዘገነናት፣ ደበራት። ሰውየው እንደ ድሮ ፍቅር የላትም ለሱ። አስጠላት፣ እያስጠላት ነበር የምትኖረው። እና ስራ ጀምራ በዛ ስራ እየዘነጠች ስትወጣ ሲያምርባት ብዙ ሰው ስትተዋወቅ ምናምን እንትን አለ ላይክ ትሄድብኛለች። አንደኛ ጠልታኛለች ከማገጥኩባት በኋላ፣ ሁለተኛ ትሄድብኛለች የሚል ስሜት እየተሰማው ይቀጠቅጣታል። ከዛ አንድ ቀን 5 ጊዜ ፈነከታት። የዛኔ አይደለ? ከዛም በኋላ በዛ ስራውን አቁማ 5 ጊዜ ሲፈነከታት የጀመረችውን ስራ አቁማ እሱን አሳስራው ሲቸግራት አስፈታችሁ። ሲርባት ተፈታና ህይወታቸው ኔቨር እንደ ድሮ ሊመለስ አልቻለም። ትዳራቸው በቃ ሰይጣን ገባበት። ማገጠና አቆሸሸው፣ አደፈረሰው ትዳሩ። እንደዛ ፍቅር ሰላም የነበረው ትዳር እሱ ከማገጠ በኋላ ቆሻሻ ይዞ ገባ። እዛ የተቀደሰ ትዳር ውስጥ አደፈረሰው። ሰላም ጠፋ። ሁሌ ጭቅጭቅ ነው፣ ሁሌ ድብድብ ነው፣ ሁሌ ፖሊስ ጣቢያ ነው። ይህ ህይወት መረራት። ጭራሽ ብሎ ሶስተኛ ልጁ ለጅሊ ማለት ጀመረ ነው እንዲህ አለችና አስባ ከዚህ ሰውዬ የምገላገልበት እና ከሶስተኛ ልጅ ለሱ ከመውለድ የማርፍበት የምገላገልበት ምክንያት ምን ይሁን ብላ ስታስብ የተባረከ አረብ ሀገር ሁሉም ሴት ከትዳሩ የሚያመልጥበት ከድህነቱ የሚያመልጥበት የሆነውን አረብ ሀገር አሳብ መጣላትና ቁጭ አርገው አንድ ቀን ምን ይመስልካል እኔ አረብ ሀገር ሄጄ ሰርቼ ብር በአቋራጭ ሀብታም ብንሆን እኔ አረብ ሀገር ቤት በ2 ዓመት ብዙ ብር ይዤ እመጣለሁ። ስለዚህ አረብ ሀገር ልሄድ ስትለው ጀለሴም ሞኝ እሺ አለ። አረ ምን ሞኝ እውነት መስሎን ነበር እሺ ስል ኤኒዌይ እሺ ሂጂ ችግር የለም ስር ያለ። በዛ እሷን ፓስፖርት አውጥታ ፕሮሰስ ጨርሳ ልትሄድ ሳምንት ሲቀራት የሆነ እቃ አለ። እቃው ምንነቱን አልነገረችንም። በቃ እቃ አምጥቻለሁ ነይና ውሰጂ አላት። ከሌሊቱ 11 ሰዓት ሊነጋ ሲል እሱ ስራ ቦታ እሱ ጠጥቷል። ሄዳ ያው መንገድ ላይ መብራት አለ፣ ጽዳት፣ አስፋልት ጠራጊዎች ምናምን ስላሉ አልፈራችም። ሄዳ ጀለሲ ለካ አረብ ሀገር ከሄደች ተመልሳ እጅ አትገባም እቺ ቆንጆ ሚስቴ ብሎ ፈርቶ አፈር በእጁ ፍናርጎ ልክ ፊት ለፊቱ ስመጣ አፈር ብትናርጎባት አይኗን ፍናርጎ አይኗን ሊያጠፋ ደብድቦ መሬት ላይ 3 ሰካራም ጓደኞቹ ደግሞ አብረውታሉ። እነሱ ቆመው እሱ ሲደበድብ ቆመው ገላጋይን ለመከላከል ቆሙ። ብትል መንገደኛ ገላጋይ ሊገላግላት ሲል ገላጋዮቹ ሄዱ ከዚህ እያሉ ጓደኞቹ አስቀጠቀጧት። ከዛ ፖሊሶች መጡ። ፖሊሶቹ ይዘው ለሌላ ፖሊሶች ሰጧቸውና ፖሊስ ጣቢያ ደረሱ። ፖሊስ ጣቢያ ሲደርሱ ትከሻለሽ? አዎ ከሳለሁ። እሺ ምስክር አምጪ ስትባል ማን ይመስክር? ይኸው ፖሊሶቹ ይመስክሩ ስል እኛ እኮ አላየንም እና እናንተ ከየት ነው ያመጣቻቸው? እኛ ከሌላ ፖሊሶች ነው የተረከብናቸው። ከዛ እሺ የተረከበቻቸውን ፖሊሶች ቁጥር አምጡ ተደውሎ ፖሊሶቹ እኛ የደረስነው ኦልሬዲ እየተጨቃጨቁ ነው፣ ሲመታት ባይናችን አላየንም። ደም በደም ሆናለች እኮ ጋይስ፣ ግን ምስክር ያስፈልጋል። በአይኑ ያየ ሲደበድባት ደሙ ከየት መጣ አይታወቅም። ስለዚህ መክሰስ እሺ የድሮን ፋይል 2 ዓመት ከ4 ወር ተፈርዶበት እሷ በእርቅ ደብዳቤ አስገብታ ያስፈታችሁ ይልም እሱን ፋይል ክፈቱልኝ ስል እሱን ፋይል ለመክፈት ይሄኛው እንደመታሽ ማስረጃ ማቅረብ አለብሽ ተባለች። ማስረጃ እስኪገኝ ጉዳዩ እስኪጣራ ለ1 ሳምንት እሱ ሲታሰርላት ማንም የላትም። እህቷ ጋር ደውላ ጠራች። እህቷ ምንድነው 10 ከባልሽ ጋር በተጣላሽ ቁጥር ምትደውይብኝ? ምንድነው የምትፈልጊው ከኔ? ትጣያለሽ፣ ፖሊስ ጣቢያ ድብድብ ትጠሪኛለሽ። ምንድነው የምትፈልጊው? ተይኝ፣ ህይወቴን ልኖርበት። ለመጨረሻ ጊዜ ከኔ ምንድነው የምትፈልጊው አለቻት። እህቷ ስትል ከዚህ ህይወት እንድታወጪ ነው የምፈልገው እህቴ አድኝኝ አለቻት። ስትላት እርግጠኛ ነሽ አትፈልጊም? ደግመሽ አትታረቂም?
ደግመሽ አትቀጢም? አዎ እሺ ብላ እህቷ ይዛት ሄደች። ቤት ሄደው የልጆቿን ልብስ የልጆቿን የትምህርት ቤት ሰርተፊኬት ኤቭሪቲንግ መሸኛ ከትምህርት ቤት ምናምን ወስደው እሱ ለሳምንት አስሩላታል። እሱ በዚህ አጋጣሚ እህቷ ወስዳ ኮንዶሚኒየም ተከራይታላት 10,000 ብር አልጋ በ6,000 ብር ገዝታላት ይኸው ልጆች ይኸው ቤት ኑሪ ብላ ሰጠቻት። እሷም እሺ ብላ ከፈጣሪ ጋር ፈጣሪዋን ለምና እባክህ ከዚህ በኋላ ከዚህ ህይወት አውጣኝ፣ ልጆቼን ሴፍ የሆነ ህይወት ማኖር ፈልጋለሁ ብላ የራሷን ቢዝነስ ትንሽ ጀምራ ቢዝነሷን እየሰራች ህይወቷን በሰላምና በደስታ እየኖረች ትገኛለች። የመጀመሪያው ዱርዬው የታሰረው ሁለቱም ባሎቿ ታሳሪዎች ናቸው። ዱርዬው የታሰረው የመጀመሪያው የልጇ አባት ሌላ ትዳር ይዞ 2 ልጅ ወልዶ እየኖረ ነው። ይሄኛው ደግሞ ሰው ይልክባታል፣ ይለምናታል። እሷ ግን በአቋሟ ጸንታ ይኸው 4 ወር ሙሉ አልተታረቀችም። ልጆቿን ይዛ 2 ልጆቿን በደስታ ህይወቷን እየኖረች ነው እላችኋለሁ። ደስ አይልም መጨረሻው? እኔ በጣም ደስ ብሎኛል መጨረሻው። መቁረጧ ጀግና ናት።